የሸረሪናው የጦር መሳሪያ ክምችት በሀገር መከላከያ ሰራዊት እጅ መግባቱ እየተሰማ ይገኛል። ይህ በግብፅና ሱዳን አማካኝነት በገፍ ለህወሓት የተበረከተው የጦር መሳሪያ ለ4 ዓመታት በሱዳን ምድር ሲሰለጥን የቆየውንና አርሚ 7 የተባለውን ኃይል ሜካናይዝድ ጦር ሰራዊት ለማድረግ ያለመ ዝግጅት ነበር ተብሏል። ወልቃይት ሁመራ አካባቢ ተከምሮ የታየው የጦር መሳሪያ ክምችቱ ምን ይናገራል? እንመለከተዋለን። እንደዚሁም በአማራ ክልል ደቡብ ወሎ ዞን በ2 ሳምንት ውስጥ ለሁለተኛ ጊዜ ጥቃት መፈጸሙ እየተሰማ ነው። ይህ ጥቃት ግን በአውቶቡስ ላይ የተፈጸመ መሆኑ ተነግሯል። ምን ተሰማ የሚለውን እናስደምጣችኋለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን እነዚህን ጉዳዮች ወደ እናንተ የሚያደርስ ይሆናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። በጎረቤት ሱዳን በተካሄዱ የወታደራዊ ትርኢቶች ላይ ራሱን እንደ ሜካናይዝድ ኃይል እንዳዋቀረ በተደጋጋሚ ይፋ ያደረገው የህወሓቱ ክንፍ አርሚ 7 በሸረሪና አከማችቶት የነበረው የጦር መሳሪያ ክምችት በሀገር መከላከያ ሰራዊት እጅ መግባቱ እየተሰማ ይገኛል። ይህ በግብፅና ሱዳን አማካኝነት በገፍ ለህወሓት የተበረከተው የጦር መሳሪያ ለ4 ዓመታት በሱዳን ምድር ሲሰለጥን የቆየውንና አርሚ 7 የተባለውን ኃይል ሜካናይዝድ ጦር ሰራዊት ለማድረግ ያለመ ዝግጅት ነበር ተብሏል። አርሚ 7 ከዚህ ቀደም በህወሓት ደጋፊዎችና ተንታኞች ዘንድ የህወሓት ወይንም ቲዲኤፍ ሲሉ የሚጠሩት ታጣቂ ኃይል ልዩ መቺ ኃይል ተብሎ ሲገለጽም ይስተዋላል። ከወደ መንግስት ወገን ያሉ ተንታኞች እንደሚሉት ደግሞ ይህ ኃይል ለበርካታ ዓመታት ሱዳን ውስጥ እንደገና ተደራጅቶ ግብፅን ጨምሮ ከሱዳንና ከሌሎች የቀጠናው ኃይሎች መጠነ ሰፊ የጦር መሳሪያ ድጋፍ አግኝቷል ይላሉ። ምንም እንኳን እነዚህ ክሶች በገለልተኛ ወገኖች ያልተረጋገጡ ቢሆንም ሆኖም ሱዳን ውስጥ ሜካናይዝድ ትጥቆችን ታጥቆ በተደጋጋሚ አደባባይ መታየቱ በቀጠናው ኃይሎች ስለመታገዙ በቂ ማረጋገጫ እንደሆነ ይታመናል። ከሰሞኑ አርሚ 7 እና ደጋፊ ኃይል በሚል የሚገለጸው አርሚ 13 በሸረሪና ግንባር ከደረሰባቸው የጦር ሜዳ ኪሳራ በኋላም በርካታ የኢትዮጵያ ጂኦፖለቲካ ተንታኞች ህወሓት በሰሜን ምዕራብ ግንባር ላይ ሌላ የጥቃት ሙከራ ለማድረግ ፍላጎት እንዳለው ይገምታሉ። ከመንግስት ጋር ቅርበት ያላቸው ምንጮች እንደሚሉትም የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና ግንባር በተካሄደው ውጊያ ከህወሓት አርሚ 7 እና አርሚ 13 ኃይሎች በርካታ የጦር መሳሪያዎችና ወታደራዊ ቁሳቁሶችን መማረኩን እንዲሁም ከባድ ጉዳት ማድረሱን ባወጡት መረጃ ይፋ ሆኗል። መከላከያ ይፋ አደረገ ሲሉ እንደገለጹትም ውጊያው የተካሄደው ህወሓት ጥቃት መክፈቱን ተከትሎ በተጀመረ የአጸፋ ዘመቻ ወቅት ነው። ከስፍራው በሚወጡ መረጃዎች መሰረት መከላከያ ሰራዊት ሸረሪና ላይ የማረካቸው ከባድ መሳሪያዎች 3 በፓትሮል ተሽከርካሪዎች ላይ የተገጠሙ ዙ 23 ጸረ አውሮፕላን መድፎች፣ 2 ኮርኔት ጸረ ታንክ ሚሳኤል ሲስተሞች፣ 107 ሚሜ ሮኬት ማስወንጨፊያ፣ 1 ባለ 120 ሚሜ ሞርታር፣ 1 82 ሚሜ ሞርታር እና አይነታቸው ያልተገለጸ 2 ተጨማሪ ሞርታሮች ይገኙበታል። በተጨማሪም 9 ዲሽቃና ከባድ መትረየሶች፣ 1 ዲሽቃ መትከያ ወይም ትራይፖድ እና 183 የሬዲዮ መገናኛ መሳሪያዎች መማረካቸው ተገልጿል። በሎጂስቲክስና ተሽከርካሪ ዘርፍ 2 ወራል የጭነት መኪናዎች፣ 2 የፓትሮል ተሽከርካሪዎችና 2 ጄኔሬተሮች መያዛቸው ተጠቅሷል። በቀላል መሳሪያዎች ውስጥ 1347 የኤኬ 47 ስሪት ጠመንጃዎች፣ 54 ብሬን ቀላል መትረየሶች፣ 5 ስናይፐር ጠመንጃዎችና 6 አርፒጂ ማስወንጨፊያዎች መማረካቸው ተገልጿል። ለመንግስት ቅርብ ናቸው የሚባሉ ምንጮች እንደሚሉት በውጊያው 777 የህወሓት ተዋጊዎች እንደተገደሉም 703 እንደተጎዱ 141 ደግሞ እንደተማረኩም ነው የተሰማው። ከተማረኩት መካከል አንድ የሻለቃ አዛዥ እና በተለያየ አመራር ደረጃ የነበሩ ኃላፊዎች እንደሚገኙም ተገልጿል። እነዚህ ይፋ የሆኑ የሰው ኪሳራ ቁጥሮችና የተማረኩ መሳሪያዎች ዝርዝር ገለልተኛ ወገኖች ባያረጋግጡትም ከሰሞኑ አልጀዚራ በአረብኛ ገጹ ወንዝ ውስጥ ጭምር የተገኙ የታጠቁ ኃይል ተዋጊዎች እንዳሉም ጭምር ዘግቦ ነበረ። መከላከያ ሰራዊት እነዚህን ምስሎች ይፋ ማድረጉ በፌዴራል ኃይሎችና በህወሓት መካከል እየጨመረ ባለው ውጥረትና እንደገና በተቀሰቀሱ ግጭቶች መካከል የተከሰተ ነው። በቅርብ ጊዜያት የተካሄዱት ውጊያዎች ከፍተኛ እንቅስቃሴዎች የታዩባቸው ቢሆኑም እስካሁን መጠነኛ የተኩስ ልውውጦች ሆነው ቆይተዋል። ሆኖም ግን በሰሜን ኢትዮጵያ ሰፊ ግጭት ሊከሰት ይችላል የሚል ስጋትን አሳድረዋል። እንዲሁም ህወሓት በቅርብ ጊዜያት ከኢትዮጵያ መከላከያ ሰራዊት ጋር በተካሄዱ ግጭቶች አዳዲስ የተገዙ የመጀመሪያ ሰው እይታ ወይም ኤፍፒቪ ድሮኖችን መጠቀሙ ተዘግቧል። ይህም በጦር ሜዳው ላይ ሊጠቀም የሚችለው የቴክኖሎጂና ታክቲክ ሊለዋወጥ እንደሚችል የሚያመለክት ነው ተብሏል። መከላከያ ይህንን መረጃ ይፋ ማድረጉ በፌዴራል መንግስትና በህወሓት መካከል በቀጠለው ፍጥጫ ውስጥ የቅርብ
ጊዜውን ክስተት ብቻ የሚመለከት ነው። ይህም ህወሓት ባሳለፍነው ግንቦት ወር ከጦርነቱ በፊት የነበረውን የክልል አስተዳደር እንደገና ለማቋቋም መወሰኑን ተከትሎ የተቀሰቀሰው ጥረት መሆኑ ነው። የፌዴራል መንግስት ባለስልጣናት ይህ እርምጃ የፕሪቶሪያ የሰላም ስምምነትን እንደሚያዳክምና የተቀመጠውን የሰላም ማዕቀፍ ለማስቀጠል ተጨማሪ እንቅፋት እንደፈጠረ ይፋ አድርገዋል። አሜሪካና የአውሮፓ ህብረት ከዚህ ግጭት ቀደም ብሎ በተደጋጋሚ ባወጧቸው መግለጫዎችና ጥሪዎች ሁለቱም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎች እንዲወስዱና ወደ መጠነ ሰፊ ግጭት እንዳይመለሱ ጥሪ አቅርበውም ነበር። የሸገር ታይምስ ነው። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። በአማራ ክልል ደቡብ ወሎ ዞን በሁለት ሳምንት ውስጥ ለሁለተኛ ጊዜ ጥቃት መፈጸሙ እየተሰማ ነው። ይህ ጥቃት ግን በአውቶቡስ ላይ የተፈጸመ መሆኑ ተነግሯል። ምን ተሰማ የሚለውን ደግሞ እናስከትል። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸውን የዞኑ ባለስልጣንና የሆስፒታል ምንጮች መናገራቸውን ቢቢሲ ዘግቧል። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸውም ጥቃቱ በተፈጸመበት ተሽከርካሪ ላይ ከነበሩ ተሳፋሪዎች መካከል 3 ሰዎች ወዲያውኑ መገደላቸውን ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአቀስታ ሆስፒታል ባልደረባ በበኩላቸው ወደ ሕክምና ተቋማቸው ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ህይወቱ አልፎ መድረሱን ተናግረዋል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ጥቃቱን ፈጽመዋል ሲሉ ወንጅለዋል። እኚህ ምንጭ ሲናገሩም ጽንፈኛው ገነቴ አካባቢ ማጥቃት ፈልጎ ስለነበረ እንጭፍቱ ላይ ወገን ወይም ተጨማሪ ኃይል ይመጣል ብሎ አስቦ ዘግቶ ደፈጣ ይዞ ስለነበረ ከዚህ አንጻር ንጹሃን ምንም አይነት ወታደራዊ ንክክ የሌላቸው ተሳፍረው ከገነቴ ሲመጡ እንዲገደሉ ተደርጓል ብለዋል። ኮሚሽነሩ በተሽከርካሪው ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ የተሰነዘረ ጥቃት ነው በማለት ከወታደራዊ ኢላማ ጋር ግንኙነት የለውም ሲሉ ተናግረዋል። እኚህ የዞኑ ባለስልጣን ለግድያው እንደ ምክንያት ያስቀመጡት ህዝብ ላይ ያለ ጥላቻ ነው ካሉ በኋላ በሁለተኛነት የአካባቢውን ማህበረሰብ ለማሸበር አስበው የሰሩት ስራ ነው ሲሉም ነው የገለጹት። ጥቃቱ ረቡዕ ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩት የዞኑ የጸጥታ ኃላፊም ተሳፋሪዎቹ ከገነቴ ወደ አቀስታ በሚኒባስ ተሳፍሮ የሚሄዱ ሰላማዊ ሰዎች መሆናቸውን አብራርተዋል። ተሳፋሪዎቹን የጫነው ሚኒባስ እየሄደ ባለበት ወቅት ተኩስ እንደተከፈተበት የሚናገሩት ኮሚሽነሩ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 5 ደግሞ ጉዳት ደርሶባቸው ወደ ሆስፒታል ገብተዋል ብለዋል። ለሕክምና ከተወሰዱት ሰዎች መካከል ተጨማሪ 2 ሰዎች ህይወታቸው ያለፈ በመሆኑ በጥቃቱ የተገደሉ ሰዎች ቁጥር 5 ደርሷል። የሞቱት እንዲሁም የተጎዱት ግለሰቦች በጥይት መመታታቸውን የገለጹት ኮሚሽነሩም የአካባቢው የጸጥታ ኃይሎች በስፍራው ሲደርሱ ጥቃት ፈጻሚዎቹ ሸሽተው መሄዳቸውን ተናግረዋል። ጥቃቱ ገነቴ አካባቢ 12 ሰዓት ላይ የአማራ ጽንፈኛ ኃይሎች ተኩስ ከፍተው ስለነበረ ድጋፍ እንዳይመጣ ለማድረግ ማንኛውንም መኪና በአካባቢው እንዳያልፍና የህዝብን እንቅስቃሴ ለማገድ የተፈጸመ ነው ሲሉ ነው የተናገሩት። ከዚያ በኋላ ስንዋጋቸው ሸሽተው ሄደዋል ያሉት ኮሚሽነሩ አሁን መንገዱ ለእንቅስቃሴ ክፍት ነውም ሲሉ አክለዋል። በጥቃቱ ጉዳት የደረሰባቸው በአቀስታ ሆስፒታል ሕክምና እንደተደረገላቸውና አንድ ተጎጂ አሁንም የሕክምና ክትትል እየተደረገለት መሆኑን ስማቸው እንዳይጠቀስ የጠየቁ የሆስፒታል ምንጭ ተናግረዋል። አሁን እዚህ እኛ ጋር ያለው አንድ የ48 ዓመት ታካሚ ነው፣ ሆዱን ነው በጥይት የተመታው ብለዋል። ግለሰቡ ከፍተኛ የደም መፍሰስ ገጥሞት እንደነበር የሚናገሩት የሕክምና ባለሙያው ሌሎች ጉዳት ደርሶባቸው የመጡ ወደ ደሴ ሆስፒታል ለተሻለ ሕክምና መላካቸውን ጠቅሰዋል። ቀላል ጉዳት የደረሰባቸው በዕለቱ ታክመው ወደ ቤታቸው እንዲሄዱ ሲደረግ የእጅ መገጣጠሚያዋ ላይ በጥይት የተመታችና ጥይቱ ውስጧ የቀረ ተጎጂ ወደ ደሴ ሆስፒታል መላኳን ተናግረዋል። በጥቃቱ ጉዳት ደርሶባቸው የመጡ ግለሰቦች በተለያዩ የሕክምና ባለሙያዎች ድጋፍ እንደተደረገላቸው የገለጹት ባለሙያው አንድ ግለሰብ ህይወቱ አልፎ ወደ ሆስፒታል መድረሱን ጠቅሰዋል። በጉዳዩ ላይ በአካባቢው ከሚንቀሳቀስ የፋኖ ታጣቂ ኃይል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም ብሏል ቢቢሲ በዘገባው። 3ኛ ዓመቱን የያዘው ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ነጥቋል። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያ
ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።